ሄርሜላ ወደ ራስሽ ተመለሺ ከአብርሽ ራስሽን ጠብቂ አብርሽ ግን ወንድምህን ነፃ ለማውጣት የምታደርገው ጥረት በጣም ያስጠላል የምሬ ነው ማለት እውነትን እያያሃት እውነትን እየሰማሃት እውነትን እየቀረብካት ግን ደግሞ ማመን አትፈልግም ወንድምህን ነው ነፃ ማውጣት የምትፈልገው ስለዚህ ሄርሜላ ለክብርሽ ለሴትነትሽ ለውበትሽ ለማንነትሽ ተጨነቂ በቃ ከዚህ በኋላ ለአብርሽ ቻንስ አትስጪው ለአብርሽ ይሄንን እንደዚህ ነው በዚህ ወጥቶ በዚህ ገብቶ ብለሽ ማስረዳት አይጠበቅብሽም እኛ ከጎንሽ ነበርን እኛ ሰምተናል እኛ አይተናል የተፈጠረውን ነገር ሰው በመረጃ ያሳየሽ ነው ማመን አልፈለገም አይደል እንደውም ከዚህ በኋላ ካጠገቡ እንዳትደርሽ የምር እርሱ ራሱ ለምኑ አንቺ እውነተኛ ሴት ነሽ አንቺ ለህይወቴ በጣም ታግለሻል ብሎ ራሱ በእግሩ እንዲመጣ አድርጊው እራቂ ከዚህ ልጅ በቃ እራቂ ብቻውን ታዩ የምሬን ነው የምልሽ ምክንያቱም በጣም ከልክ በላይ ያስረዳሹ ነው እሱ ግን የእናቱን ልጅ ነፃ ለማውጣት ምንም እያየ እንዴ ቪዲዮ አይቻለው አልክ አይደል ቪዲዮ ካየ እዚች ጋር ማን ነው ጥፋተኛ ለማድረግ እየሞከርክ ያለው መረጃ እያመጡልህ አብርሽ የውነት ፌራንትና ሩታን እንደኔ የታዘበ መጀመሪያ ገና እንደመጣች የሩታን ሐረካቶቿን ነበር እየተቆጣጣርኩ የነበረው የምሪ ነው ምላችሁ ገና መረጃ ብሎ ሲላት አይኖቿ ወደዛ እየተቀለበለቡ ነበር ማለት ነው ከመኔው ምን እያደረኩ ተይዤ ነው ብላ ማለት ነው አብርሽ ግን በጣም አስነቃ እንዴት እንዳስነቃ ታውቃለህ አንተ የመጀመሪያውን ጥያቄ መጨረሻን ያደረከው የመጨረሻውን ደግሞ ንግግር መጀመሪያ አደረከው ይሄ ማለት ምንድነው እንዲያመልጡ እንዲሸሹ እድል ሰጣቸው ማለት ነው ወንጀለኛን እኮ ድምጽ ወይም ደግሞ ፎቶ ከተገኘ ይሄ አንተ አይደለህም ወይ አይባልም በቃ ግልጽ ነው እኮ እሱ ነው የኤፍሬም ድምጽ ይጠፋባሃል እንዴ የሩታ ድምጽ ይጠፋባል እንዴ አብረው አይደል እንዴ ያሉት እያወሩ እኮ ነው ድምጻቸውን እያዳም መለየት ካቃተ ይሄን ያህል ቅንብብር ነው ብለህ ካሰብክ እያዳመጥክ እንደ ሙዚቃ ማድረግ ነበረብህ እንዲለይልህ ማለት ነው ሲጀምር የምን ቅንብብር ነው ምን አይነት ቅንብብር ይኸውልህ ምንም አይነት ኤአይ ይኖር ሪያሊቲ ኦሪጂናል ቮይስ እና በኤአይ የተቀነባበረ ቮይስ በጣም ይለያያል ገባህ በጣም ይለያያል ማለት ነው ሲቀጥል አንተ ማለት የነበረብህ ልክ እንደ ፖሊስ ይሄ ድምጽ የናንተ ነው የናንተ እንደሆነ አውቃለሁ ግን ለምንድን ነው እንደዚህ ብላችሁ ያወራችሁት ምን ማለት ፈልጋችሁ ነው ይሄን እያወራችሁ የነበረው ይሄ ፎቶ ደግሞ የናንተ ነው ምን እየሰራችሁ ነበረ ብለህ መጠየቅ ይመስል ይሄ ድምጽ የናንተ አይደለም መጀመሪያ እሱን መኑልኝ ይሄ የህፃን ጨዋታ ነው ማለት ነው በመቀጠል መጀመሪያ ምን ብለህ ነበር በቃ ለህዝብ አጋልጣለሁ ህዝብም ይስማ ብለህ ነበር በቃ አንተ መመርመር እየቻልክ ስላልሆነ ለኛም አስደምጠን እኛም እንስማው ይሄንን ቮይስ ማለት ነው ምን እያደረጉ ነበር ያው እኔም ጋር መረጃ ስላለ እኔም ጋር ያለውን ቴሌግራም ላይ እልክልሃለሁ እሺ አብርሽ ከዛ በተረፈ ደግሞ ህዝብ ይስማው በቃ ይስማው እነሱ እኛ አይደለንም ብለው አላመኑልህም አይደለ ህዝብ ይስማው ዛሬ ልቀቀው ቪዲዮን ቮይሱን በደንብ እንስማው ማለት ነው ከዛ በኋላ እኛ ያለንን ሐሳብ እንሰጣለን ለምን በእያንዳንዱ ቪዲዮ የሚሰራልን እየመጣ ያለው ነገር የምትነግረን ስለሚመለከተን አይደል ቮይሱንም እናዳምጠው ምን እያደረጉ እንደነበር ማለት ነው በመቀጠል የመጀመሪያውን ጥያቄ ነው መጨረሻ ያደረከው መጨረሻ ላይ የተነገርከው ውስን ነገር ነው አው እንደ ህፃን ማለት ነው እንደ ህፃን ይሄን በልብ ስትባል ትሄደ ትላለ እዛ ጋር ቁጭ በል ሲሉ ቁጭ ትላለ እዛ ጋር ሲጀምር አብርሽ ጤነኛ ከሆንክ ኤፍሬም ያንተ መኪና ለምንድን ነው የሚነዳው ይሄንንም ጠይቀው እኔ ደና ከሆንኩኝ እኔ በራሴ በቃ እናንተ ጋር ምንም አይነት ነገር ከሌለ ስትረስ ከመግባት ውስጥ መጀመሪያ ሆስፒታል ከመግባት በፊት ገና ለገና እንደታመምክ ኤፍሬም ነበር ያንተ መኪና እየነዳው የነበረው ማለት ነው አብርሽ አንተ እኮ እውነት በቃ መረጃ ምንም አያስፈልግህም እኮ የእውነቴን ነው የምልህ በጣም በቂ የሆነ ቪዲዮዎች አሉ አንተ እስኪ ራስህን እስኪ የጠየቀው ጥያቄ እኮ ትክክል ነው እኔ አንተ ከመቼ ጀምሮ ነው ኤፍሬምን ምን አለው ቤተሰብ አንተ ከመቼ ጀምሮ ነው ይሄን አድርግ ብለኸኝ የማደርገው ይሄን አታድርግ ብለኸኝ የማላደርገው ከመቼ ጀምሮ ነው ባንተ የምመራው አንቺስ ቢሆን ሩታ ከመቼ ጀምሮ ነው ባንቺ የምመራው ብሎ ጠየቀ ኦኬ ይሄ በጣም ወሳኝ ጥያቄ ነው ተመችቶኛል ግን ይሄ መጠየቅ የነበረብህ መጀመሪያ ነው አሁንም ቢሆን አንተ ለማመን ምንም ነገር በቃ
እንትን ማመን አልፈለክም እንጂ አብርሽ በእውነት አብርሽ እንዲህ ለመሆን ምክንያት ኤፍሬምና ሩታ ናቸው ማለት ነው። ምክንያቱም ግልጽ እኮ ነው። አንተ ሄርሜላ ጋር እኮ ስትመጣ የፈለከውን ነገር እያደረክ መምጣት ስትፈልግ ልመጣ ነው እያልካት ነጭ ለብሰ ምናምን አበባ ይዘ ስትሄድ እንደገና በራስ በኮንፊደንስ ማለት ነው እዚህ ማደር ነው የምፈልገው ስትል ይዛሃት ምግብ እንትን ሆቴል ይዛሃት ሄድክ። እስኪ ስለ ልጅነትሽ እድሜሽን የት ሀገር ልጅ እንደሆንሽ ንገሪኝ አልካት። እንዴ ይሄ ሁሉ ነገር በራስ በኮንፊደንስ ማለት ነው። ገባሃ? ከዛ አብራችሁ አደራችሁ። ባደራችሁበት ኤፍሬም መጥቶ በጠበጠ። ኤፍሬም የዛ ቀን ነው እንደውም ዝቶብህ የማደርገውን እኔ አውቃለሁኝ ብሎ ሊደበድብህ ሁላ ነበረ። ታገላችሁ ማለት ነው። ከዛ በኋላ ብዙ ነገር በቃ አርግዣለሁ አለች። እርግዝናውን ተቀበልክ። ከዛ ደግሞ እነሩታ ለአንዴ እቤት ጠሩ። ከዛ እቤት ስትሄድ ሄርሜላንም ደግሞ ጠሯት። ሄርሜላም ቤት ሄደች። እዛ ጸብ ተፈጠረ። ከዛ ሄርሜላ አኩርፋ መጣች። ኤፍሬምን እንደማንም ብላ አስታርቀኝ፣ ገባህ? እንደማንም ብላ አስታርቀኝ፣ እኔ በቃ እንደዚህ ሆና ማየት አልፈልግም ብለ በማግስቱ ታረካት። ከዛ ማን እንደጠራት ጠየቃት። አረ ሄርሜላ ጋር እኮ በራስ ጭንቅላትና በራስ ሀሳብ ነበር እየተመራህ የነበረው ማለት ነው። ሩታ ጋ ግን አንገትህን ራሱ እንዲቀና ማድረግ አልቻልኩም ነበረ። ሩታ ጋር እንዴ ወይ ሶፋ ተደግፈሃል፣ ወይ እሷን ተደግፈሃል፣ ወይ ፍሬም ተደግፈሃል። አውራ ሲሉ ታወራለህ፣ ከዛ ውጪ ምንም አታወራም እንደ ህፃን። አንተ ማመን አልፈለክም ነው የእውነት ማለት። አሁን ጤነኛ ነኝ ብለህ ካሰብክ ማመን በጭራሽ አልፈለክም ማለት ነው። ምክንያቱም በቂ የሆነ እነሱንም ማስረጃ ማምጦ እንደዚህ ማለት አይጠበቅብህም ነበረ። ማንነትህን፣ ራስህን፣ ውስጥህን በደንብ ጠንቅቀህ ታውቃለህ። ስለዚህ እዚህ ቤት ከመጣ በኋላ ምን እንደገጠመ ለይቶ የማወቅ ራስህ ጋር ነበር ቻንሶ ማለት ነው። ግን አንተ ማመን አልፈለክም። ዝርክርክርክርክ እንዲል ነው የፈለከው ጉዳዩ። እኔ ለምን እንደዛ ማድረግ እንደፈለክ አላውቅም። ይልቅ ሩታ ወንጀለኛ እያደረገች ነው። ምን አለች? አሁን ትላንትና ያለችው ላይ እንደውም አንተ የመጣ ቀን ከእሷ ጋር መራቅ ስለማልችል ከእሷ ስርቅ በጣም ብዙ ተጽዕኖ ስለሚደርስብኝ ያው ማለት የፈለገችው ማለት ነው። ስለዚህ በቃ የሆነ መፍትሄ እንፍጠር አልከን። ከዛ በኋላ እኛም ያንተን ሸክም ወደ ራሳችን ተሸክመን ብዙ ነገር ለመባል እንትን ተባለ ማለት ብዙ ነገር ተባለ አለች። ምን ማለት ፈልጋ ነው? በቃ አብርሽ ከሄርሜላ ለመራቅ ፈልጎ ከዛ ሄዶ በቃ እኔ ከሷ ጋር ሙሉ ለሙሉ መራቅ አልችልም፣ ስለዚህ መራቅ እንድችል የሆነ ነገር እርዱኝ እንዳላቸውና እሷን እንደ ሩታ ንግግር ነው የምላችሁ። ከዛ እንደታመመ ነገር ተደርጎ እነ ሩታ እንዲቀጠቀጡ እንደተደረገ ከዛ መልሶ አብርሽ እንደተገለበጠባቸው ነው ሩታ የምታወራው። ያንተን ሸክም እኛ ተሸከምን አለችው። ይልቅ አንተ እየተወነጀልክ ነው። ሩታን የሰራችውን ነገር አሳምናለሁ ማለት በጣም በጣም ከባድ ነው። ሩታ በጣም ደረቅ ናት፣ በጣም ማለት ነው። ሩታን እንደውም ይሄንን ታምንልኛለች ብለህ ከምታስብ እንደው ከሰማይ በር ይዘንብልኛል ብለህ ብታስብ ነው የሚሻል። ምክንያቱም ከሰራ ይዘንብልሃል። እና ሩታ በጣም ደረቅ ልጅ ናት። የምሬ ነው የምላችሁ። ሩታ በጭራሽ ይሄን አድርጌያለሁ ብላ በጭራሽ አታምንም ማለት ነው። እንዴ ከየት የመጣ ነገር ለምን ታምናለች? ትቀልዳለህ እንዴ? ከዛ በኋላ የሚከተላትን እኮ እሷ ራሷ ታውቃለች። አንደኛ ከህዝብ ረገጣ በጭራሽ አታመልጥም። የህዝብ ረገጣ ደግሞ ከእስር ቤትም ይበልጣል። እና ከዛ ቀጥሎ ደግሞ በህግም ትከሰሳለች። ገባችኋ? ስለዚህ ማናቸውም ቢሆን ኤፍሬምም ቢሆን እሷን ብትሆን አያምኑም። ኤፍሬም በቃ ትወናውን ቀጠለው፣ አዳመጠ፣ ከት ብሎ ሳቀ። ለሚጠየቀው ጥያቄ መልስ ሰጠ። እንደውም ሩታ አንዳንድ ነገሮችን እያመለጣት ነበር፣ ሚስጥሮችን እያወጣች ነበር ማለት ነው። ለማንኛውም ግን አቤል መጨረሻ የተናገርከው ንግግር በጣም ደስ ይላል። በቃ እኛ ጋር አልነበርክም። እንዲህ ለመሆን ምክንያት እነሱ ናቸው። እኛ ጋር በስነ ስርዓት ራሱ ቆመ ለማናገር አልቻልክም ነበረ።
ስለዚህ እነሱ ነበር አንተን እንደፈለገ ኮንትሮል እያደረጉ የነበሩት። እነሱን እራሳቸውን ጠይቅ። የመጨረሻ እነሱ ቤት የመጨረሻም እነሱ ቤት ነበር ያገኘነህ አለው። እውነት ነው። የመጨረሻም ለመጀመሪያም ጊዜ ተደብቆ እነሱ ቤት ተገኘ። ከዛ በኋላም ደግሞ መጨረሻም ደግሞ እነሱ ጋር ነበር። ከዛ እና አሚሩ አመጡት እና አሚሩም ሲያመጡት ምንም አይነት ጤነኛ አልነበረም። እውነት ለመናገር ተሽሞንሙኑ እንደ ህፃን እያፈጠጠ ምናምን ነበረ እና ልጁ ግን አሁን ላይ ማመን አይፈልግም። አብርሽ ምንድን ነው አሁን ወደ ቀጥታ ጉዳዩ ስገባለን። ሩታ ጋር መሆን ከፈለክ ወይም መታረቅ ከፈለክ መሄድ ትችላለህ። ሄርሚውን ግን ልትጎዳት አንፈቅድልህም። በዚህ ደረጃ ይሄ ሁሉ እውነት እያለች ልጅ ህይወቷን፣ ስራዋን፣ ቤተሰቧን ጥላ ስድቧን ተጋፍጣ የምትቃወመውን ተቃውሞ ተጋፍጣ በዚህ ልክ ተከተላሃለች። የእውነት አሁን በቃ አብርሽ አበዛኸው ማለት ነው። አሁን ለሄርሜላ መልእክት እናገራለሁ ብያችሁ ነበረ። ሄርሙ የኔ ጨረቃ፣ የኔ ወድ፣ የኔ ኬክ እባክሽን በቃ ይበቃሻል። አሁን ከዚህ በላይ ምንም አትታገዩ። የምር ተዩ በቃ። አንቺ ሚኪ፣ ማርቲ፣ አቤላ ሆናችሁ ቪዲዮ ስሩልን፣ እንመጣለን። እራሱ በእግሩ እውነቱን አረጋግጦ ይምጣ። ከቻልሽ ደግሞ ለዚህ ለ2 ቀን ለ3 ቀን ራስሽን ለማረጋጋት ሞክሪ። ስውር በይ በቃ ታዩ። በዚህ ልክ ጠረሻል፣ መረጃ አምጥተሻል፣ ለብቻሽ መጥቶ ተናግሮሻል። በቃ ከዚህ በላይ ምንም አንቺ ለአብርሽ ምንም ማድረግ አይጠበቅብሽም። በቃ ሄርሙ ራስሽን ከሱ አርቂ፣ ብቻውን ይሁን። ስላንቺም ስለ ሩታም ያስብ፣ ራሱ የወሰነውን ነገር ያድርግ። አብርሽ በጣም ንጹህ ሴት እየገፋህ ነው። የእውነት መታረቅ ከፈለግ ከሩታ ጋር ታረቅ፣ ሂድ፣ ችግር የለውም። በቃ ትዳሬ ልጄ ብለህ ካልክ በቃ ችግር የለውም፣ ሄደ ታረቅ። ግን ሄርሜላን በጭራሽ አትጉዳት ማለት ነው። ቤተሰብ ጉንፋን እየያዘኝ ነው። ስለዚህ ሄርሜላን እችን ንጹህ ሴት ልትጎዳብን አንፈልግም። በቃ መሄድ ከፈለክ ሂድ፣ ማድረግ ከፈለክ አድርግ፣ ማመን ከፈለክ እመን። በልጅህም አማካኝነት ለሩታ አንድ ቻንስ ልስጣት ከሆነ ስጣት፣ ምንም ችግር የለውም። ሄርሙ ግን በመሀል እንዳትጎዳ፣ በቃ እንዳትጎዳ። ሄርሙዬ ራስሽን ጠብቂ፣ ሂጂ በቃ ወደ ፋሚሊዎችሽ ለትንሽ ጊዜ ተረጋግተሽ ትመለሻለሽ። ከሱም ጋር አትገናኝ። በቃ ይሄን ያህል እስከዚህ ርቀት መጥቻለሁኝ፣ አንተ ልታምነኝ ልትረዳኝ ፈቃደኛ አይደለህም። ስለዚህ በቃ አሁን ከኔ አጠገብ አትድረስ በይው። እንዴ እሱ ወንድሙን ነፃ ለማውጣት ይታገላል። የምሬ ነው የምላችሁ። ሄርሜ ወደ ራስሽ ተመለሽ። በቃ ሀላስ